ዛሬ መነሻ ቃላችን ያለው ዘዳግም ምዕራፍ 32 ላይ ነው። ዘዳግም 32 ላይ ቁጥር 12 እንደዚህ ይላል። ዘዳግም 32:12 እግዚአብሔር ብቻው መራው፣ ከእርሱም ጋር ሌላ አምላክ አልነበረም። ቀኛችሁን ስጡኛውን ትንቢት ነው ዛሬ። እግዚአብሔር ብቻው መራኝ በሉ። ሌላ አምላክ አልመራኝም በሉ። የተንከባከበኝ እግዚአብሔር ነው። የመራኝ እግዚአብሔር ነው። እዚያ ያደረሰኝ እግዚአብሔር ነው። ሌላ አምላክ አልረዳኝም። ሌላ ነገር አልረዳኝም። ክብሩን ለማንም አልሰጥም። ብቻውን የመራኝ እግዚአብሔር ነው። ከዚህም በኋላ ያስቀጥለኛል በሉ። ከጎናችሁ ያለውን ሰው ነካ አድርጉና የምትቀጥለው በእግዚአብሔር ነው በሉ። ኢየሱስ ያድናል። አሜን አሜን። እንግዲህ ይሄ ቃል የተሰጠው ለማን ነው? ለእስራኤላውያን። እስራኤላውያን በጣም በሚገርም ሁኔታ በብዙ ባርነት ሲጨቆኑ፣ ሲረገጡ፣ ሲቀጠቀጡ ቆይተው ከዛ መጨረሻ ላይ ጊዜው ደረሰ። አሜን አሜን። ጊዜው ምኑ ደረሰ? የሆነ ሰው እኮ ጊዜ እየደረሰለን ጌታ ምስክሬ ነው። አሜን አሜን። የእስራኤላውያን ምን ደረሰ? ምን አሉ? የሕዝቤን ጩኸት ሰምቼ ወረድኳል። እግዚአብሔር ጊዜው ለደረሰ ሰው ይወርዳል። የሚሰማኝ ነገር አለ። እኔ እዚህ በጾም ጸሎት አሁን ሰሞኑን አለ ለኔ ወርዶልኛል። ኧረ አሜን ነው ወይ? እስኪ ወረደ ለኔ በሉ። ወደ ሆነ ቦታ ሊያሻግረኝ እግዚአብሔር ወረደ። ወደ ሆነ ክብር ሊወስደኝ እግዚአብሔር ለኔ ወረደ። አሜን። በነገራችን ላይ ውስጡ ድሪም ያለ ሰው ውስጡ እግዚአብሔር እንደዚህ ቦታ ያደርሰኛል ብሎ የሚያስብ ሰው ነው እንደዚህ አይነት ቃል የሚገባው። ቪዥን የሌለው ሰው አይገባው። ውስጡ ግን እግዚአብሔር ዛጥግ ያደርሰኛል፣ እግዚአብሔር የተናገረው ጋር ያደርሰኛል፣ እግዚአብሔር ያለበት ቦታ ያደርሰኛል የሚል ሰው በቃ መቁነጥነጥ ነው ውስጡ። እንደዚህ እንደ የሆነ ሊወለድ እንዳለ ሕፃን ልጅ ጽንሱ ይራገጣል ውስጡ። in the name of Jesus Christ እኔ ለእስራኤላውያን የወረደ ኢየሱስ ለአንተና ለኔ ይወርዳል። በኢየሱስም ወዳየልን ወደ ተናገረን ያደርሰናል። እግዚአብሔር አምላክ ወዳየን መርቶ ያደርሳል። አሜን። እስቲ እግዚአብሔር መሪ ነው በሉ። ምን አይነት መሪ መሰለ? እግዚአብሔር አቅጣጫ ሳይጠይቅ የሚመራ ነው። እግዚአብሔር ብቻው ምን አረገው? መራው። ጎበዝ መሪ ነው እግዚአብሔር። እንዴት ነበር ይሄ መንገድ ያደርሳልን ብሎ አይጠይቅም። ጃጋባስ መንገዱ ሳይፈጠር መንገዱን የሚያውቅ አምላክ ነው። ይኸው በዚህ ቃል ልበላችሁ፣ እግዚአብሔር አጣፍጦ ይመራቸዋል። ይኸው ከጎናችሁ ያለውን ሰው ንገሩ፣ አጣፍጦ አሳምሮ እግዚአብሔር ያለህ ቦታ ያደርሳል። እስከ ዛሬ የመራ አሜን አሜን አሜን። እግዚአብሔር ብቻውን መራው። ክብር የምሰጠው ለሱ ነው። እግዚአብሔር እንዴት አድርጎ መራኝ? ብቻውን መራኝ። አቤት 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 አቤት። ከሱ ጋር ሌላ አምላክ አልነበረም። እግዚአብሔር ስሙኝ በደንብ፣ አንደኛ መሪ ነው፣ ሁለተኛ አዋቂ መሪ ነው። ደስ በሚለው ሰዓት እንዴት አድርጎ እንደሚመራ ያውቅ። እግዚአብሔር እኛን ሲመራ የሚፈልገውን ነገር ልንገራችሁ። እግዚአብሔር ሁለንተናችንን ነው ሊድ ማድረግ የሚፈልገው። ሁለንተናችንን ነው መምራት የሚፈልገው። በደንብ ስሙኝ። መንፈስ፣ ነፍስ፣ ስጋ፣ ፈቃድ፣ ዕውቀት፣ ስሜት፣ አእምሮአችን ሁሉ ተቆጣጥሮ ነው መምራት የሚፈልገው። አሜን ናችሁ? እንደዚህ የሚፈቅድ ለእግዚአብሔር ልክ እንደነ ጳውሎስ ነው። በቃ አያውቅም፣ ግን ሲሄድ መንፈስ ቅዱስ ከለከለኝ ይላል። ከዛ ወንጌል ሊሰብክ እኮ ነው። መንፈስ ቅዱስ ወደ ኤዥያ እንዳይሄዱ ከለከላል። ከዛ ተመለሱ። ከዛ ጸለዩ። ከእንደገና ሲሄድ አሁን ደግሞ እንድንሄድ አለናል። በህልም ነገረው ነው እንዴት እንደሚመራኝ። ወንጌል ሊሰብክ እየሄደ ይከለክለዋል። ለምን መሰለ? ያውቃል። አሜን 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 ነው። እግዚአብሔር ሲመራ መንፈስ፣ ነፍስ፣ ስጋ፣ ቢዝነስ፣ አገልግሎት፣ ስራ፣ ቤተሰብ፣ ልጆችን ሁለንተናን ነው ልምራ የሚለው እግዚአብሔር። ሰማችሁኝ አይደል? ለእግዚአብሔር ዛሬ መሪ ሰተን ፓይለቱ ሆሊ ጎስት ሆኖ ወዳየልን ነገር ይዞን ኤሊቬት ያደርጋል። አሜን 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 አሜን።
ከጎናችሁ ያለው ሰው ከመሪ ላይ ተነስ በሉት። አዎ እግዚአብሔር ግን ይኸውላችሁ ሁለንተናችንን ከመሪ ላይ ተነስ። ፍሬኑን ተረግጠው በኋላ ጉድ እንዳይፈላ እሱ ነዳጅ ላይ እግሩን ያስቀምጥ። ኧረ አሜን ነው ወይ? አደጋ ላይ ያስቀምጡብህ ፍሬን ይዛል። እሱ ራሱ ያረጋጋና ነዳጁን ይረግጠዋል። አሜን ናችሁ ወይ? ያው መንፈስ ቅዱስ ሁለንተናችንን፣ ነገራችንን፣ አገልግሎታችንን፣ ልጆቻችንን፣ ትዳራችንን ሊመራ ይፈልጋል። አሁን የምናወራው ስለ መንፈስ ቅዱስ ምሪት አየ እና ጌታም እንዳለ ታውቃላችሁ። ዮሐንስ ወንጌል ምዕራፍ 16 ላይ ይሄን ቃል አንብብላችሁ 16ኛው ምዕራፍ ላይ ስለ መንፈስ ቅዱስ ተናገረ። ወደ እውነት ሁሉ ምን ያደርጋቸዋል? ምን ያደርጋቸው? ይመራቸዋል። አሜን አሜን። ስሙኝ በደምብ ኢየሱስ 14ኛው ዮሐንስ ወንጌል 14 ምዕራፍ እውነት፣ ህይወት፣ መንገድ ይላል። ማን ነው? ኢየሱስ ነው። ወደ እውነት ሁሉ ይመራቸዋል ሲል ወዴ ነው ይመራ? ወደ ኢየሱስ ነው ይመራቸው። መንፈስ ቅዱስን መሪውን ከሰጠው ኔቨር በህይወት ኮንፊውዝ አትሆንም። እግዚአብሔር ግራ ገብቶት አያውቅም። አንተ ኧረ አሜን ነው ወይ? እግዚአብሔር መንገድ ጠፍቶበት አያውቅም። የሆነ ግማሽ ላይ አድርሶ ወይኔ ምን ላድርግ ከዚህ በኋላ እስኪ ገብርኤል እስኪ ሚካኤል ብሎ አይጠይቅም። አንተ እግዚአብሔር እንዴት አድርጎ እንደሚመራቸው ስለማቅ እስራኤላውያን ይዟቸው ወጣና ወደ ቀይ ባህር ወሰዳቸው። ወደ አስቸጋሪው መንገድ ወሰዳቸው። ለምን ቢባል ያውቃል። አሜን ነው ወይ? ውሃ ለእግዚአብሔር መንገድ ነው። ምናልባት ዛሬ ከፊታችሁ ውሃ አለ፣ ወጀብ አለ። መሪ ስትሰጥ ዛሬ በውሃ ላይ ትራመዳል። ከዚህ በኋላ ያለ ህይወታችሁ በጌታ በኢየሱስ ስም እኔ ጸልይላችኋል። አንድም ቀን ኮንፊውዝ አትሆኑም። መንፈስ ቅዱስ ሰው እንደሚያናግር ያናግራቸዋል። መንፈስ ቅዱስ በዚህ ጋር ሂድ ይልሃል፣ በዚህ ጋር ሂጂ ይልሻል፣ እንደዚህ ያድርግ ይልሃል፣ ይሄን ቢዝነስ ጀምር ይልሃል፣ ይሄን ስራ ይልሃል፣ እንደዚህ ያድርግ ይልሃል፣ በአገልግሎት እንዲሁን ይልሃል። በኢየሱስ ክርስቶስ ስም የመንፈስ ቅዱስ ድምፅ እንግዳ አይሆንባቸው። አሜን አሜን አሜን። አየ እና ወደ እውነት ሁሉ ይመራቸዋል። እውነት ኢዝ ኢኳል ቱ ኢየሱስ፣ ኢየሱስ ኢዝ ኢኳል ቱ ቃሉ። አሜን ነው። ስለዚህ ወደ እውነት ሁሉ ይመራቸዋል። እናንተ አንብቡት 16ኛው ምዕራፍ ላይ እሱ ከራሱ አይናገርም ይላል። መንፈስ ቅዱስ መሪው። ለምን? እኔ የተናገርኩትን ሁሉ ያስታውሳችኋል። መንፈስ ቅዱስ ሊመራን፣ እግዚአብሔር እንዲመራን። እግዚአብሔር ሲመራ ባይዘይ ከፊት ድል አለ። ራስህ ስትመራ ከፊት ውድቀት አለ። ሰይጣንን ተውተው። ሰይጣን ወሰለ ሰይጣን እሱ he's not a factor anymore. He's not a factor. He's under our feet. አሜን በሉ በኢየሱስ። ሰይጣን እስኪ ሰይጣን ከእግሬ በታች ነው በሉ። እሱ አይደለም ችግሩ። አሁን ችግሩ እኛ ነን። የልባችን ፍቃድ የራሳችን ልክ እንደ ዮናስ ማን ነው። እሱ ግን ወደ ተርሴስ ኮበለለ። እግዚአብሔር ካለው ወደ ነነዌ ሲል አይ ብሎ ወደ ተርሴስ ኮበል አውቆ እኮ ነው። ገባችሁ? የሰው ልጅ ልቡ አስቸጋሪ ነው። የኛ ልባችን ወደ መሰልን ነው የሚፈልገው። የኛ ልብ ወደ ይሄኛው ፊዚካል አይናችንና ይሄ ናቹራል ማይንዳችን ወደ አሰበው ነው የሚፈልገው። የኛ ግን ምንም አይነት ውሳኔ ከመወሰኑ በፊት አንድ ክርስቲያን እንደሚያደርግ ታውቃል? ማይ ሊደር ይላል። ቤቱ ገብቶ በርከክ ይላል። ማካባጃቫና ቫዲያስ ይሄ ነገር እኮ እንደዚህ አስቤ ነበር። ፋደር ምን ላድርግ? what should I do? lead me መንገድ አሳየኝ። ከዛ ትጸልያለህ። ማግራባጃቫላ ምንም አላላረል ምንም አልነገረኝም እስከሚናገር አትጀምረው። እስከሚናገር አትጀምር። ወይ የሆነ ቀን እግዚአብሔር እንዴት ሆኖ ይናገር? ወይ ስታነብ ይናገራል፣ ወይ የጸለክ ይናገራል፣ ወይ በጉባኤ ይናገራል። የሆነ ቃል ሲሰበክ ይሄው አሜን ብለህ ትሄዳለህ። በቃ እንደዛ ነው እግዚአብሔር። ድምጽ ሳሰማ አትሂድ፣ ትወድቃለህ፣ ፈርስትሬት ታረጋለህ፣ ኩዊት ታረጋለህ፣ ጊቭ አፕ ታረጋለህ። ሲሪየስ ነው። አሜን አሜን። ስለዚህ ወደ እውነቱ ሊመራቸዋል። መንፈስ ቅዱስ ሲመራን የሚሆኑ ነገር ልንገራችሁ። አንደኛ መንፈስ ቅዱስ ሲመራ አስገድዶ አይመራም። አሜን ነው። አስገድዶ ኔቨር ፎርስ አድርጎ አይመራም። እግዚአብሔር አስገድዶ አይመራን። አስገድዶ በራሱ ኃይል ፎርስ አድርጎን አንገታችንን ጠምዝዞ እጃችንን እንደዚህ አድርጎ ፌደራል አይደለም እሱ
ሰማችሁ? የአሜሪካ ፖሊስ አይደለም እንደዚህ በሃንድ ከፍ ወደ ኋላ ይዞ አይሄድም። እሱ ፈቃድን ይጠይቃል። አሜን ናችሁ? አዎ እግዚአብሔር እኛን ሲፈጥረን ዕውቀት፣ ፈቃድ፣ ስሜት ነፍሳችን ውስጥ አስቀምጧል። እቺ ፈቃድ የምትባለው ዊል ለሱ እግሩ በታች ቁጭ እንዳናረጋት ይፈልጋል። ከሁሉም እኛ ውስጥ ካለ ነፍሳችን ውስጥ ካለ ከባዱ ነገር ዊል ነው፣ ፈቃድ ነው። ፈቃድ ነው፣ ፈቃዳችን ነው። ለእግዚአብሔር ሰሬንደር ካላረገ ስሜታችን ሊድ ያደርገናል። ስሜታችን እንደፈለገ ሲል በቃ ስንናደድ የሆነ ነገር እንላለን፣ የሆነ ዳውን ስንሆን የሆነ ነገር እንላለን፣ ሞቅ ሲለን የሆነ ነገር እናረጋለን፣ ስናዝን ደግሞ የሆነ ነገር እናረጋለን። ስሜታችን አፕ ኤንድ ዳውን ከሆነለት ፈቃዳችን የሚከተለው ማንን ነው? ስሜታችን። ስሜታችን በምንድን ነው የሚነዳው? በእውቀታችን ነው። በደንብ ስሙ። እውቀት፣ ፈቃድ፣ ስሜት። እውቀታችን ለምሳሌ አንድ ሰው ገንዘብ የለኝም የሚለውን ነገር ያውቃል። አይ ዶንት ሃቭ መኒ የሚለው ያ ኖሌጅ ይባላል። ገንዘብ የለኝም $1000 ያስፈልገኛል፣ አሁን ግን ያለኝ 300 ነው ብሎ አወቀ ብር እንደሌለው። ግን $1000 ያስፈልገዋል በትክክል ያ ሰውየው የሚያውቀው ምንድን ነው? $1000 እንደሌለው ነው። እውቀቱ ምን አደረገው? አሁን ወደ ስሜቱ ሄደ። ስሜቱ ዳውን ይሆናል። እኔ ግን ለምንድን ነው የሌለኝ ብሎ ኢሞሽናል ይሆናል። እንዴት እንደሚሰራ ላሳያችሁ ነው። እውቀት፣ ስሜትና ፈቃድ። ስሜቱ ዳውን ይሆናል፣ ከዛ ዲፕረስ ነገር ይሆናል፣ ዳውን ይሆናል። ለምን? ይሄን ያህል ብር ፈልጌ ነበር የለኝም ይላል። ወይም ደግሞ የሆነ ሰው ሰደበኝ፣ የሆነ ሰው አስቀየመኝ፣ የሆነ ሰው እንደዚህ አለኝ ምናምን ብሎ ወይ ስራ ቦታ ወይ ትምህርት ቤት ወይ ቤተሰብ መሃል የሆነ ነገር እንደዚህ አለኝ ብሎ ያ ሰውዬ የሰደበው ስድብ እውቀት ነው፣ እንደዚህ አለኝ ወይም ደግሞ ያሳዘነው ነገር። ከዛ በኋላ ስሜቱ ዳውን ይሆናል። አሁን እውቀትና ስሜት ተስማሙ አይደል? ፈቃድ ወዴት ነው የሚሄደው? ወደ ዲፕሬሽን ነው የሚሄደው። አሜን ናቸው? አሜን ነው። ያ ለዛ ነው መጽሐፍ ሲናገር የእግዚአብሔር ቃል በሙላት ይኑርባችሁ። አየህ፣ የእግዚአብሔር ቃል ምን መሰላችሁ? ቴኒስ ተጫውታችሁ ታውቃላችሁ? የሚመጣውን ኔጌቲቭ ነገር ኪክ አውት የሚያደርግልህ ከዚህ ውስጥ የእግዚአብሔር ቃል ከሌለ በምን ትመታዋለህ? ለዛ ነው የእምነትን ጋሻ ያዙ፣ የቃሉን ሰይፍ ያዙ ይላል። ጋሻ ነው ቃል፣ እዚህ ውስጥ ያለ ቃል ጋሻ ነው። ኔጌቲቭ ኖሌጅ ሲመጣ ቋ ታደርገዋል። አያችሁ? አሜን ናችሁ? የእግዚአብሔር ቃል በሙላት ይኑርባችሁ። እቺ እውቀት፣ ስሜትና ፈቃድ ተባብረው ስለሚሰሩ ማለት ነው እግዚአብሔር እንዳይመራ ያደርጋሉ። አይ በቃ ብለ አዝነሽ ቁጭት ያለሽ። እግዚአብሔር ደግሞ መጽሐፍ ላይ ስንት ነገር ቀይ ባህር ከፍሎ መራቸው፣ ዮርዳኖስን ከፍሎ መራቸው፣ በምድረ በዳ መራቸው፣ እግዚአብሔር እንዲህ ያደረገላቸው የሚል እናውቃለን። ግን ቃሉ ራሱ እንዳይሰራልን የዛን ጊዜ የስሜታችን ይጫነናል። ለምን ብትሉ ስሜት፣ ፈቃድና እውቀት ልክ እንደ ጊታር ስትሪንግ ይዋቸው። ሰማችሁ? የጊታር ስትሪንግ አለ አይደል? ካልተቃኘ የሚያምር ጊታር ኤክስፔንሲቭ ጊታር ቢሆን የሚጣፍጥ ድምፅ አይወጣም። ኮሸኮሽ ድምፅ ነው የሚያወጣው። ግን ሲቃኝ በአግባቡ ኮርድ የሚያቅሰው ይዞ ሲጫወተው የሚጣፍጥ ዜማ ይሰጣል። አሜን ናችሁ? እውቀት፣ ፈቃድና ስሜት ቲዩን ከተደረጉ በእግዚአብሔር ቃል የዛን ጊዜ እግዚአብሔር እንደፈለገ ይመራል። አየህ፣ ለዛ ነው እነ ዳንኤል አይ ችግር የለውም አንበሳ ጉድጓድ ውስጥ እጣላለሁ ይላል። ዋይ? እውቀታቸው፣ ፈቃዳቸውና ስሜታቸው በእግዚአብሔር ቃል ቲዩን ተደርጓል። እሳት ውስጥ እጣላላችሁ 7 እጥፍ ነው የማደርገው። ኦኬ ጣለን፣ አንሰግድም። ለምን? ይሄ ማይንዳቸው ተቃኝቷል፣ እንደ እግዚአብሔር ቃል ተቃኝቷል። አሜን ነው። ለዛ ነው ቅድም የነገርኳችሁ። አንደኛ መንፈስ ቅዱስ አስገድዶ አይመራን፣ ስሜትን ተጭኖ አይመራም። ምን ነው እንደዛ ቢያረግ ይሻለን ነበረ፣ ግን አያረግም። ስሜታችንና ፈቃዳችንን ከተጫነ ማለት ምን ሆንን ማለት ነው? እኛ ልዕልና ያለን ሰው ሳንሆን የሆነ ሮቦት ሆንን ማለት ነው። እሱ ደግሞ ሮቦት አልፈጠረም። እሱ በመልኩና በአምሳሉ ነው የፈጠረን። if God force you to lead you, that means you are a robot. You are not human. You are not made in his image and in his own likeness. The fact that we are created in his own image according to his own likeness, that shows that we have free will. ፍሪ ዊላችንን ኦቨርራይድ አድርጎ እግዚአብሔር አይመራንም። አሜን ናቸው ወይ? እስከ ዛሬ ይውላችሁ ስሙኝ፣ እንደዚህም ብለን ደርሰናል።
ካሁን በኋላ ግን ፈቃዳችንን ሰተነው ይመራናል። አሜን በሉ። አሜን አሜን። እንደዛ ከሆንክ ማለት ኢምፖሲብል እኮ ነው መሸነፍ። ሰምታችሁኛል? ለእግዚአብሔር ፈቃድን ሰጠህና መንፈስ ቅዱስ ፈቃድን እንዲያስገባው ማለት ኔቨር አትሸነፍም። ኢምፖሲብል ነው ማለት እግዚአብሔር ምስክሬ ነው። ለምን ብትል ይሄ ቃል ስለሚያረጋግጥልኝ ነው የምነግራችሁ። ልንገራችሁ። ኤልያስ የሚባል ነቢይ ነበር አይደል? ሲመራው ምን አለው? ሂድና ከፈፋ ከወንዝ ትጠጣለህ፣ እዛ ቁራ አዘጋጅቼልሃለሁ። ሉክ ቁራና ወንዝ አምኖ ከተማ ትቶ ወደ ጫካ ሄዳል። ሲሄድ ደግሞ አምኖ ነው። ይኸውላችሁ ፈቃዳችሁ ከእግዚአብሔር ቃል ጋር ዊል አወር ኢሞሽን ከእግዚአብሔር ቃል ጋር በጣም አላይን ካላደረገ ፌድ የሚባለው እምነት የሚባለው ነገር አይፈጠርም። በእኛ ውስጥ እምነት የሚባለው ነገር አይፈጠርም። እምነት ፕሮዲውስ የምናደርገው የሰማነው ቃል ከሰሚዎች ጋር በእምነት ሲዋሃድ ነው፣ ሚክስ ይደረጋል። እዚህ ውስጥ ስፒሪቹዋል ብሌንደር አለ፣ ጁስ መስሪያ ጭሩ አድርጎ ፈቃድ ጋር ሚክስ ያደርገዋል። ከዛስ አለቀ በቃ። ሂድና ጫካ ጠብቀኝ እዛ ምግብ አዘጋጅቼልሃለሁ ሲል እግዚአብሔር ሰው አታማክርም፣ ብድግ ብለህ ትሄዳለህ። ለምን? እየመራ ነው፣ ታውቀዋለህ። ከዛ ጫካ ስትሄድ ስጋ ይጠብቃል፣ ቁራ ምሳና እራት እያመጣል። ከዛ በኋላ ደግሞ ውሃ ላይ ትጠጣል። እዛ ሲያልቅ ደግሞ ምን አለው? ሰራብታ አንዲት ሴት አዘጋጅቼልሃለሁ ሂድ አለው። ሲሄድስ ያገኘው ምን አይነት ሴት ነው? ሀብታም ሴት፣ ዱቄት የሞላት ዘይት የሞላት ሴትዮ አለች። ለራሷ በልታ ልትሞት የተዘጋጀች ሴትዮ። እግዚአብሔር ይምራችሁ። አሜን በሉ። እግዚአብሔር ሲመራ ለኛ ወደሚመስል መንገድ አይመራም። አሜን በሉ። እግዚአብሔር ሲመራ ለኛ ወደሚመስል መንገድ ለራሱ ወደ መሰለው ነው የሚመራል። ሲሄድ እቺ ሴትዮ ምንም የለም ኧረ እኔ በልቼ ልሞት ነው፣ ለኔ ሰርተሽ አንቺ በቃ ብሎታል። ከፈለገ ይግደላት እግዚአብሔር ብሎኛል። በልቼ ትሙት ከነ ልጇ። ዚስ ማች በእግዚአብሔር ቦልድነስ አላቸው። ዚስ ማች በእግዚአብሔር እምነት አላቸው። ለምንድን ነው ፌል ያላደረጉት ብትሉ ስሜታቸውን አይሰሙም። የሚሰሙት መንፈስ ቅዱስን ነው። የሚሰሙት እግዚአብሔርን ነው። እንደዚህ እስኪያዙ እግዚአብሔር ጆሮአችሁን ይክፈተው። የውስጥ ጆሮአችሁ በኢየሱስ ስም ይከፈት። ኢን ጂሰስ ኔም አሜን አሜን አሜን። ወደሚመስል ነገር አይመራም እግዚአብሔር ሲመራ። እንዳን ውጣ ከቤተሰብ ከእናት ቤት ከአባት ቤት ከዘመዶች ቤት ተለይተ እኔ ወደማሳይ ምድር ውጣ። አሁን እስኪ እንደዚህ ቢለን እዚህ ውስጥ ማንንም እንሳሽ ምን ነው? ቀጥታ ትመጣለህ። አረ ሰይጣን ተናገረኝ ፕሮፌት ገስጸልኝ በጆሮዬ ድምጽ ሰማለሁ፣ እንደውም አም ሂሪንግ ቮይስ ትላል። ምን አይነት ውጪ ይለኛል እንደዚህ። እኛ ብንሆን አሁን በአብርሃም ቦታ የሰይጣን ያለ እንዳለ ነቢይ ሰብስበን ነው ገስጹልኝ። አየ አብርሃም ሲወጣስ ምን አለው? አበዛሃለሁ፣ የጄኔሬሽን ፋዘር አረጋለሁ። ማት ነገር ሲወጣ ምንም የለም። 1 ዓመት ሆነ 2 ዓመት ሆነ ምንም የለም። 3 ዓመት ሆነ 25 ዓመት ሆነ ምንም የለም። አይገርምም? እግዚአብሔር ሲመራ ወዳጄ፣ እግዚአብሔር ሲመራ እንዴት አድርጎ መምራት እንዳለበት ያውቃል። ዛሬ በኢየሱስ መሪ እንለዋወጣል። እኔ ፓሴንጀር ላይ እቀመጣለሁ፣ አባባ ይነዳል። መንፈስ ቅዱስ አረ አሜን የሚለኝ ሰው አለ ወይ? በህይወታችሁ ድልን ቪክትሪ ሰክሰስ ኢንጆይ ማድረግ ትፈልጋላችሁ? እግዚአብሔር ምስክሬ ነው። መንፈስ ቅዱስ ይምራችሁ። ስሜታችሁ አይምራችሁ። ፍላጎታችሁ አይምራችሁ። ዛሬ የምታልፉበት ነገር አይምራችሁ። አሜን ነው ወይ? የኛ ስሜት እንደሆነ እንደ ዶላር ዋጋ ነው። ዛሬ ከፍ ይላል፣ ነገ ዝቅ ይላል። አሜን በሉ። እውነት እኮ ሰው ነን። አንዳንዱ ነገር ውስጥ እናልፋለን። ምን በቃ ሰው እኮ እንደዛ ነው እኮ ሰው በቃ አሁን በተለይ እህቶች እኮ በቃ ኔቸር በየወሩ ራሱ ዝቅ ይላል በተፈጥሮ ማለት ነው። ምን ችግር አለው? አንዴ ከፍ ነው፣ አንድ ዝቅ፣ አንዴ ሲሄድ አንዱ ሲመጣ ነው። እኛ እኮ እንደዛ ነን። ዝም ብለን እኮ ዜና እኔ አሁን አንዳንድ ጊዜ ዜና ማየት ወዳለሁ። ቤት ገባና ዜና ከፍታለሁ እና ዜና ሳይ ኢራን ምናምን ሲል ወይ ጌታ ወይ ብዬ ለማዘን ነገር ሊጀማምረት ምን አገባ በየ ትራምፕ ዘጋው ቦርደሩን። እኔ ቦርደሩን ቢዘጋው ቦርደሩን ባይዘጋው ወንጌል እየሰበኩኝ ኢየሱስ ይመጣል ሹልክ ብዬዳ። አሜን በሉ በኢየሱስ። ምንም አንሆንም እኛ መኖሪያችን የዘላለም አምላክ እግዚአብሔር አሜን ነው ወይ? ኢየሱስ ያድናል። አሜን። ስንት ሪሴሽን፣ ዲፕሬሽን፣ ኤክስክላሜሽን ስንት አይነት ኤሽን አለፈ። መቼ ጠፋ? ነው አለናል። እስኪ አለው በሉ እስኪ በምሕረቱ አለ በሉኝ። በጌታ
ኢየሱስ ያድናል። አሜን። እና መንፈስ ቅዱስ ሲመራን ሰማችሁኝ አይደል? ሲመራን የሚፈልገው እሱ ምንድነው? የኛን ፈቃድ ነው የሚፈልገው። ሌላስ የሚመራን እንደ ስሜታችን፣ እንደ ፍላጎታችን፣ እንደ ዕውቀታችን ወይም ደግሞ እንደ ፈቃዳችን ሳይሆን እንደ ዕውቀቱ፣ እንደ ስሜቱ፣ እንደ ፈቃዱ ነው የሚመራ። የእግዚአብሔር ዕውቀት ምንድነው? እቹት This is the will of God. This is the will of God for every man revealed የሆነ የተገለጠ የእግዚአብሔር ፈቃድ። አሜን ናቸው ወይ? እስቲ የእግዚአብሔር ፈቃድ ቃሉ ነው በሉ። አይገርም? የእግዚአብሔር ይሄንን ከተከተልኛ በፍጹም ሳንደናበር እንኖራለን። እኔ ልጸልይላችሁ በኢየሱስ ክርስቶስ ስም ዛሬ የቃል መገለጥ ያገኛችሁ እንጂ ሰስ አረ አሜን በሉ በኢየሱስ። እነ ጳውሎስን እነ ጴጥሮስን የመራ ያ መልአክ በህልም እያናገረ ይምራችሁ። የአገልግሎታችሁ ኔክስት ሌቭል ያሳያችሁ። የቢዝነሳችሁ ኔክስት ሌቭል ያሳያችሁ። ቃሉን እያመጣ ይምራችሁ። አሜን አሜን። እንደኛ ስሜት አይመራም፣ እንደ ቃሉ ነው የሚመራል። ይሄው እግዚአብሔር መንፈስ ቅዱስ የአዲስ ኪዳን አማኞች መሪ ነው። እሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። The Bible says in English, he shall lead you into all truth. All truth. Who is truth? Jesus. Who is Jesus? Jesus is his word. በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበር። 4 ነጥብ። እግዚአብሔር ቃል ራሱ ቃል ነው። የእግዚአብሔር ቃል ፐርሰን ነው። እስኪ የእግዚአብሔር ቃል ፐርሰን ነው በሉ። ለዛ ነው ኢየሱስ እኔ የምናገረው ቃል መንፈስ ነው፣ ከዛ ህይወት ነው አለ አይደለ? እግዚአብሔር ራሱ ኢየሱስ ዮሐንስ ወንጌል ምዕራፍ 4 ላይ ምን አለ? እግዚአብሔር መንፈስ ነው አለ። የሚያመልኩት በመንፈስ ያመልኩታል። ምን ማለት ነው? እግዚአብሔር መንፈስ ነው ካለ የእግዚአብሔር ፐርሰን ነው ማለት ነው። አያ in the beginning was the word was his God, the word was God. All things was made by him, nothing was made that was made without him. የእግዚአብሔር ቃል ፐርሰን ነው። ስለዚህ እግዚአብሔር ኢየሱስ ምን አለ? እኔ የምናገረው ቃል መንፈስ ነው አለ፣ እውነት ነው አለ። እኔ ራሴ ምንድነኝ አለ? እውነት ነኝ አለ። ስለዚህ ኢየሱስ እውነት ከሆነ ቃሉ ፐርሰን ነው። አያችሁ? ለዛ ነው በኢየሱስ ስም ብለን ስንጸልይ፣ ለምሳሌ በኢየሱስ ስም ስንጸልይ the person of Jesus ነው ሪሊዝ እያደረግን ያለን። ካፋችን የሚወጣ ቃል ፐርሰን ነው ማለት ነው። ስብዕና አለው። አሜን። ለዛ እኮ ነው የእግዚአብሔር ቃል በሁለት በኩል ከተሳለ ሰይፍ ይልቅ ስል ነው፣ መንፈስንና ነፍስን እስኪለይ ይላል። ምን ማለት ነው? ልክ እንደ ሰርጅን ነው። ሰርጀሪ እንደሚሰራ ዶክተር እንደዚህ ነርቮችን ከንትን ለይቶ ስጋን ለይቶ እንደዛ ነው እኮ የሚለው። because the word of God is a person። አያችሁ? የእግዚአብሔር እንደ እግዚአብሔር ቃል ነው። እሱ ወደ እውነት ሁሉ ይመራችኋል ሲል ወደ ቃሌ ይመራችኋል እያለ ነው። አሜን ነው። በድንግዝግዝ መራመድ ከዚህ ቀን ጀምሮ አበቃ። አረ አሜን 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 አሜን። አያ እንግዲህ በደንብ ስሙኝ። እግዚአብሔር አስገድዶ እንደማይመራን አውቀናል። እግዚአብሔር በቃሉ ብቻ እንደሚመራን መንፈስ ቅዱስ አይተናል። አሁን እቺን ነገር ነግሬያችሁ እንጨርሳለን። የዛሬው ዋና መልእክት ይሄ ነው። አሁን የምናገረው መዝሙር 78 ላይ አንድ ቃል አነብላችኋለሁ። በደንብ ስሙኝ እኔ እናንተ። ሶስተኛ እግዚአብሔር ሲመራን መንፈስ ቅዱስ ሲመራን ለምን ይመራናል? ለድል ይመራናል፣ ለቪክትሪ፣ ለሰክሰስ፣ ለፕሮስፔሪቲ ይመራናል። አሜን ነው ወይ? እንዴት አድርጎ መርቶ እዛ ጋር እንደሚያደርስ ያቅበታል። አሜን ነው ወይ? መዝሙር 78 ቁጥር 12 በግብፅ አገርና በጣኔዎስ በረሃ በአባቶቻቸው ፊት የሰራውን ተአምራት ይላል። ከዛ እንደዚህ ይላል ሲመራ እንዴት የሚሆን ባህር ከፍሎ አሳለፋቸው ይላል። አሜን አሜን አሜን። እግዚአብሔር ሲመራ ብቻ እሱ ይምራ። ምን አገባ? ፊት ለሚገጥመው ነገር ኃላፊነቱን ወስዷል። ገንዘብ ማጣት ነው? ምን አገባ? አንተ እየተመራህ ነው። አንተ ዕውቀትን ሰጥታል፣ ፍቃድን ሰጥታል፣ ስሜትን ሰጥታል፣ ሰሬንደር አድርጋል። በቃሉ እየሄድክ ነው። መንፈስ ቅዱስ ከመራ ከፊት የሚገጥምህ ገንዘብ ማጣት ነው? አሁን እኛ እኮ ምንም አይነት አትላንቲክና ቀይ ባህርን አንከፍልም። የኛ ባህር ሌላ ነው። የኛ ከልካይ ሌላ ነው። የኛ ዮርዳኖስ ሌላ ነው። አሜን ነው ወይ? ሰይጣናዊ መናፍስቶች ሲስተም ነው፣ ማጣት ነው። ገንዘብ ሊሆን ይችላል፣
እርግማን ሊሆን ይችላል። ግን እሱ ብቻ ይምራ። ይዟቸው እየሄደ በቅርብ መንገድ ነበር ይላል መጽሐፍ ቅዱስ። በቅርብ መንገድ ሳይወሱ አይ ይሸሻሉ ጦርነት ቢገጥማቸው ብሎ እግዚአብሔር በቀይ ባህር በኩል ወሰዳቸው ይላል፣ በኤርትራ ባህር። ከዛ ባህር ጋር ደረሱ አሉ እነሱ። አይ በቃ ከዚህ ጋር ፈርዖን እየመጣ ነው፣ ከፊቴ ባህር አለ፣ እንደ ሳንዱች ልፈጭ ነው አሉ። በቃ ተው ሙሴ በትረን አንሳ። ለምን እሱ ራሱ ስሙኝ፣ ሙሴ ባያምን የህዝቤን ጩኸት ሰምቼ ወረድኩ ያለው ራሱ ነው። ሙሴን አውረድ አላለው። ሰምታኛል? ራሱ ፈልጎ ነው ተሳቅሎ የሞተልህ። ናሙትልኝ አላልከው። ለምን ትጨነቃል? ሞቶ ካዳነህ ከዚች ከሆነች ነገር አውጥቶ ወደሚቀጥለው ሌቭል ማስገባት አቅቶት። ሰምታችሁኛል? ኧረ አሜን ነው። ሙትልኝ አላልኩት። እኔ ሳልወለድ 2000 ዓመት በፊት ነው የሞተው። ማቀው ነገር የለም። እሱ የሞተው እስራኤል ነው። ዘመዶቼም እዛ የሉም። ምንም ታሪክ አይደርሰኝም። ግን ሞተልኝ። የሆነ ቀን ደግሞ አዳነኝ። እኔን ቀኔን ጠብቆ በቃ ናለኝ ልጄ እና ሞቶ ካዳነኝ በኋላ ልክ እንደዚህ ብላችሁ አስቡት። ሙሴን ሄዶ እዛ በምድረ በዳ ላይ ና የህዝቤን ጩኸት ሰምቼ ነው የወረድኩት፣ አንተ ትሻለኛለህ፣ ና እዛ ቤተ መንግስት ድሮ ስላደግ እንደዛ እኮ ነው ያለው። ኧረ እኔ አልፈልግም ብሏል አላለም? ዝም ብለህ ብቻ ተመራ በመንፈስ ቅዱስ። አሜን ነው። አየህ እግዚአብሔር ሲመራቸው በራሱ ኃላፊነት ወስዶ ነው ሙሴ ጋር ወርዶ ከዛ በኋላ የላከው። በብዙ ታምራት ህዝቡን ይዞ ሲወጣ ራሱ አይደለም። ባህር ከመንገዳቸው ላይ መጣ። ባህር ከዚህ በፊት ለሰው ሸሽቶ አያውቅም። ከዚህ በፊት ማንም ሰው ከፍሎት አያውቅም። ባህር እንደውም ትልቅ የሚባለው መርከብ ይውጣዋል ከፈለገ ሰብሮት። ወጀቡ ሲነሳ ባህር ፊት የሚቆም የለም። ትንሽ ዌቭ እኮ ነች። እዚህ ቢች ዳር ሄደን እንደዚህ ወልውላ እንደዚህ በጥፊ ብላ ምትደፋን ስንነሳ አሸዋ ፍቆን። በተለይ እንደኔ አይነት የገጠር ልጅ ዋና ማይችል ከሆነ የባህር ማለት ይወንዝ ይችላል እና ይሄንን ትልቅ ባህር ከፈለው። እግዚአብሔር ሲመራ ምን እያለ እንደሆነ ልንገራችሁ። ብቻውን መራው ማለት ኃላፊነት ወሰደ ማለት ነው። እስኪ እጃችሁን ከፋ። ኢየሱስ ስለኔ ኃላፊነት ወስዷል። በቃ አረ አሜን። ስለኔ ኃላፊነት ወስዷል። አሜን አሜን። ያው አንተ ዛሬ ዕውቀት፣ ፈቃድ፣ ስሜት እናስረክብ አይደል? ስለ ንግድ፣ ስለ ትዳር፣ ስለ ጤና፣ ስለ ልጆች፣ ስለ አገልግሎት፣ ስለ እያንዳንዱ ነገር እግዚአብሔር ምስክሬ ነው። ኃላፊነት ባይወስድ እኔ ውሸታም ሰባኪ ነኝ። ቃሉን ተውት። ቃሉ ራሱ ውሸታም ነው ማለት ነው። የምናገረው ቃል ነው። እግዚአብሔር ኮምፕሊትሊ ሰሬንደር አድርገን ፈቃድ በቃ የለኝም ፈቃድ። ለምን መሰላችሁ ጳውሎስ ባለ ድል የሆነው ምን እንዳለ ታውቃላችሁ? ጳውሎስ ድል በመንሳት የሚያዞረኝ ወይኔ ተሸንፎ አያውቅም። ያሰሩት መስሏቸዋል እነሱ። እሱ ግን ለተሰሎንቄ ይጽፋል፣ ፊልጵስዩስ ይላል፣ ኤፌሶን ይላል። ጊዜ ያገኘ እዛ ማን ኦፍ ጋድ ጸልይልኝ ተንብይልኝ ከሚሉት ጊዜ ያገኘ ከሰው ጋር አሁን ብቻውን ሆነ እና ጢሞቴዎስ ምን ይለው ነበር? በርኖስ ላክልኝ፣ መጽሐፍ ያላክልኝ፣ ኖቶችን ላክልኝ ይላል። ለምን? እነሱ ያሰሩት መስሏቸዋል። እሱ ግን እየጻፈ ነው መልእክት ለኔ፣ ልጄ ጢሞቴዎስ ሆይ እንደዚህ አድርግ፣ ኦኬ ሚኒስትሪ እንደዚህ ነው ያለ። አሜን ነው። ለዛ እኮ ነው ድል በመንሳቱ የሚያዞረን። ለምን መሰላችሁ? እንደዚህ አለ ከክርስቶስ ጋር ተሰቀያለሁ፣ እኔ ሕያው ሆኜ አልኖርም፣ ክርስቶስ በእኔ ይኖራል አለ። ምን ማለት ነው? ቃል ዕውቀት፣ ፈቃድ፣ ስሜት አስረክቤያለሁ ማለት። ከዛስ እነዳለሁ፣ ሂድ ወዳለኝ እሄዳለሁ። ማን ነው እሱን ሊያቆም የደፈረ? ጳውሎስን ሞከሩ ዘመኑን በሙሉ እንዳሸንፋቸው። አንድ አጭር መላጣ ሰውዬ፣ አጭር ነበረ እኮ ዘንቢል ውስጥ ገብቶ አይደል እንዴ በእንትን ትንሽ። እውነቴን ነው እኮ ማለት ስሞል ነበረ። መጽሐፍ ቅዱስ ተመራማሪዎች ራሱ እንደዚህ ይላል። ፕላስ ደግሞ ቦልድ ነበር፣ መላጣ ነበር። እንደውም የሆነ ቦታ ተስዬ ስለት ነበረብኝ ተላጨው ይላል። የቀረችውን እዚህ ጋር የቀረችውን ሼቭ አረጋት ፖል። አሜን።
ዛሬ በጌታ በኢየሱስ ክርስቶስ ስም ይው ከዚህ ቀን በኋላ የእግዚአብሔርን ድል ኢንጆይ ታረጋላችሁ። አራሜን ነው ወይ? ያው ስሙኝ በደም እና ባህር ከፍሎ አሳለፋቸው ይላል። ማይ ጋድ ቀኛችሁን ስጡኝ። ለሰው እምቢ ያለ ነገር እግዚአብሔር ከፍሎ ያሻግራል። ለብዙ ሰው እኮ አልሆንም፣ ላንተ ግን እምቢ ማለት አይችልም። ከፊቴ የሄደ አንድ አለ ሰብሮ የሚያሳልፍ። ለብዙዎች እምቢ ያለ ቢዝነስ ለናንተ ይሰጣል። ለብዙዎች እምቢ ያለ ነገር ለናንተ ይሆናል። አሜን የሚለኝ ሰው በኢየሱስ ስም ይሆን። አሜን አሜን አሜን። ቀጥሎ እንደዚህ ይላል፣ ውሆች እንደ ክምር አቆሜልና ቀን በደመና መራቸው፣ ሌሊት ሁሉ በእሳት መራቸው ይላል። ስሙኝ፣ ቀን ይሁን ሌሊት ይሁን ለሰው ያስጨንቅ፣ ኑሮ ይወደድ፣ እዚህ ይሁን እዛ ይሁን፣ እግዚአብሔር ብቻ ይምራ። ዓለም ሁሉ ሌሊት ሲሆንበት አንተ እሳቱ ያበራልሃል። እግዚአብሔር ይመራሃል። አሜን ነው ወይ? እግዚአብሔር ብቻውን መራው ማለት የሰር ላለ ሰው ነው። እሺ ምራኝ ላለ ሰው ነው። አሜን ነው ወይ? ሌላ ነገር ልንገራችሁ። ይሄ ነው የዛሬ ትንቢት ቃላችሁ። ይሄ ነው ቃሉ፣ ዋናው ቃል። በዚህ ቃል ላይ ነው እግዚአብሔር ይሄንን ሁሉ ትንቢት የሰጠኝ። እንደዚህ ይላል፣ አለቱ በምድረ በዳ ሰነጠቀ፣ ከጥልቅ እንደሚገኝ ያህል ብዙዎች አመጣላቸው። ውሃው ከጭንጫ አወጣ፣ ውሃን እንደ ወንዞች አፈሰሰ። ጨርሻለሁ። ይኸው የደረቀ ምድር እግዚአብሔር ይምራህ እንጂ ላንተ የማይሰጥ ነገር። አሜን አሜን አሜን። እግዚአብሔር አብሮ ካለ አለቱ ፍሬ ይሰጣል። አረ አሜን ነው ወይ? ለዛ እኮ ነው ከዚህ እንዳትወጣ አለው ይስሐቅን። ከዚህ እንዳትወጣ ወደ ግብጽ እንዳትወርድ አለው። ረሃብ እኮ ነው አገሩ። ረሃብ አየህ ሲመራ እንዴ! ዓለም እኮ በረሃብ ተመቷል። ግብጽ ብቻ ነው ደህና ሀገር። እንዳትወጣ ይስሐቅ እሺ። ከዛ በረሃብ በዛ በድርቅ ይስሐቅ በዛች ምድር ዘርን ዘራ ያለ። ከዛ በድርቅ 100 እጥፍ አጨደ። ከዛስ ሲቆፍር ውሃ ይሰጠዋል። ፍልስጤሞች ይመጣሉ ይቀናሉ። ለነሱ እኮ አይሰጣቸውም። ለምንድን ነው ይደፍኑ? ሌላ አይሰቅ ይላል፣ ስጥና ይላል። ከዛ በኋላ ተከራከሩት። ከእንደገና ሄደና ቆፈረ። ረሆቦት በድርቅ ይኸውልህ፣ እግዚአብሔር ሲመራ ፕሮስፐር ሊያደርግ ነው። አሜን ነው። እስከ ዛሬ እግዚአብሔር መርቶን ነው እዚህ የደረስነው። ግን ካሁን በኋላ ይኸውላችሁ አንድ እየፎረሽን አንድ እየመታን እየተሳካልን ነው። ካሁን በኋላ መፎረሽ የሚባል ፔሪድ የለም። አሜን አሜን። በጌታ በኢየሱስ ክርስቶስ ስም ስልጣን ከዚህ ቀን ጀምሮ ሳትሸነፉ በድል ትደርሳላችሁ። በኢየሱስ ስም ስሙኝ። አለቱ ላንተ ውሃ ይሰጣል። እምቢ ያለው ምድር ላንተ ድል ይሰጣል። እምቢ ያለው ቢዝነስ ላንተ ትርፍ ይሰጣል። ለብዙ ሰዎች ያልሆነላቸው ነገር ላንተ ይሆናል። ለምን ቢባል እግዚአብሔር ብቻን እየመራ ነው። አሜን አሜን አሜን። አለቱን ሰነጠቀው ይላል። አለቱን ሰነጠቀው። ይኸውልህ ምድረ በዳ ነው የሚሄዱበት። ውሃ የሚባል ነገር የለም። እግዚአብሔር ብቻ ይምራሽ እንጂ። አሜሪካ ሲስተሙ ከባድ ነው፣ ለእግዚአብሔር አይከብደውም። አንቺ መሪ ብቻ ስጪ። አይደለም እኮ እዚህ ብዙ ሰዎች እንዲያገልግለው አልተሳካም። ብዙ ሰዎች አይደለም እኔ መሪን እንካብየዋለሁ። አሜን ነው ወይ? ገና ከክብር ወደ ክብር ለወጣለሁ፣ ከኃይል ወደ አሜን በለራስ በኢየሱስ አሜን ነው ወይ? እንደዚህ ንግድ ጀምረው ነከሌ ፌል አድርገዋል። እንደዚህ እኮ ነው እንትኑ ምናምን ማርኬቱ ምናምን። እሺ እነሱ ኔቨር በቀይ ባህር ተሻገሩም። እኔ ግን ቀይ ባህርን አሻግሮኛል። እኔ ግን ከአለቱ አጠጥቶኛል። እኔ ትናንትና ታሪክ አለኝ። ብቻዬን አንበሳና ድብ ገድል ነበረ። አሁን እግዚአብሔር ከረዳኝ በኋላ እንዴት ነው የምፈራው? ለምን ቢባል እግዚአብሔር ብቻውን መራው። አሜን ናችሁ? አሜን አሜን። እኛ እኮ በጣም ተመሳስለናል። እኩል ተመሳስለን እንትን አናሊስቶችን ነው የምንሰማው። አናሊሲስ ዲያሊሲስ ይመስላል። አናሊስት እንደዚህ አናላይዝ ተደርጎ እንደዛ ሆኖ እንደዚህ ምናምን። እኔ አሁን ቅድም ሳስብ ነበር ይሄን ቃል ዛሬ ስናወራ ነበር ቢሮም ራሱ። ይኸውላችሁ ስሙኝ፣ እግዚአብሔር ሊመራ ሲፈልግ እግዚአብሔር እስራኤልን ያን ሁሉ ሚሊዮን ህዝብ ሊመራ ሲፈልግ እስራኤል አልወረደም። እዛ ሙሴ የሚባል የ80 ዓመት ሽማግሌ ጋር ሄደ። he was 80 years old 80 ዓመቱ ነበረ። 80 ዓመቱ ብር አልሰጠው፣ የጀነራል ልብስ አላለበሰው፣
አጃቢ አልሰጠው። አሁን ከሌላ ሀገር ነው ሄደው አይደል? ንጉስ ጋር ሲገባ ራሱ አጃቢ ያስፈልገዋል እኮ አይደል? የሆነ ነገር ምንም የለም። ምንም እግዚአብሔር የሰጠው ነገር ከቃል ውጭ የለም፣ ከመንፈስ ውጭ፣ ከሞገስ ውጭ። እግዚአብሔር ስፒሪቹዋል ነገር ነው የሰጠው። እንደውም ካለ መስጠቱ የተነሳ በእጅ ያስኩ ምንድነው አለ የእረኝነቱ ላይ ጣለው። እስኪ በቃ እሱን ይዘው ሄድን ነው። እንደውም ሌላ ነገር አልቸገርም። አንተ እዚህ ብር የለኝም ዘመድ የለኝም ጓደኛ፣ እግዚአብሔር የሚያክል አባት ይዘ ስጋ ለባሽ እንደዚህ ታሳድዳል። ስጋ ለባሽ ለራሱ መቆሚያ ይልቻለ፣ ለራሱ በደምና በአጥንት የቆመ ስጋ ለባሽ ምን ወለም ቢለው ሆስፒታል የሚገባ። አረ ኢየሱስ ጌታ ነው። ከጎናችሁ ያለውን ሰው ነካርጉና አባቴ ይመራሃል በሉን። ድገሙ ደግሞ እግዚአብሔር ይመራሃል፣ ብቻውን ይመራሃል። ከዚህ በላይ በድል ነው የሚመራህ። አረ አሜን ነው ወይ? አንተ አለቱን ሰነጠቀ ይላል። እኔ እንዴት እንደምወደው ይኸውላችሁ፣ በዚህ ቃል ነው የሆንኩትን ልንገራችሁ። እንደዚህ ተንበርክኬ ማለት ነው አንቺ ምድር ስሚ፣ ለኔ የማታፈልቂው ነገር የለም። እንደዚህ ብዬ ጸልያለሁ። ይህ ነው መጽሐፍ ምን እንደሚል፣ ምድር ሆይ ምድር ሆይ ምድር ሆይ የእግዚአብሔርን ቃል ስሚ ይላል። ወዳጄ ይሄ ምድር ስሙ ልንገራችሁ፣ ያለንበት የቆምንበት ምድር ያፈር ማለት ነው። እግዚአብሔር እንደዚህ ያለ የሆነ ጊዜ ዘፍጥረት ምዕራፍ 1 ላይ ምድር አለ አቤት አብቂ ያላት። ከዛ ዛፍ ወጣ። ምድር አቤት እንስሶች ከውስጥሽ አፍሪ ያላት። እንዳለ ይሄ የምናየው እንስሳ ምን በላው ሁሉ ከብት ሁሉ ከወጣው እግዚአብሔር ተናግሯት ምድር ነው የሰጠችው። አንተ ያለበትን ምድር ካልተናገርክ ደጋሚዎች እየተናገሩ ነው። በኢየሱስ ስም አንቺ ምድር ለኔ ቅቤ ታመነጫለሽ። አንቺ ምድር ለኔ ፕሮስፔሪቲ ታመነጫለሽ። ለኔ ድልና ዝናን ክብርን ታመነጫለሽ። አረ አሜን። ምን እንዳለ ታውቃለህ? እቺ የተኛባትን ምድር ለልጆች ርስት አድርጌ እሰጣለሁ። አሜን ነው ወይ? በጌታ በኢየሱስ ክርስቶስ ስም ትንቢትን እናገራለሁ። ከዚህ ቀን በኋላ እግዚአብሔር ሲመራችሁ በሄዳችሁበት ብዙ ድል ይጠብቃችኋል። መስሪያ ቤት ፕሮሞሽን ይጠብቃችኋል። ቢዝነሳችሁ ላይ ፕሮሞሽን ይጠብቃችኋል። ስራችሁ ላይ ፕሮሞሽን ይጠብቃችኋል። አረ አሜን አሜን። ይኸውልህ እግዚአብሔር መራው ይልና ከዛ አለቱን ሰነጠቀ ይላል። ጃማግላባስ ሲብራዳላባስ። አንተ ነው እግዚአብሔር ተናግሮኝ ነው ከኢትዮጵያ የመጣሁት። እንዴ እግዚአብሔር ድምጽ ሰጥቶኛል። ዝም ብዬ አይደለም አሜሪካ አምሮኛል የመጣሁት። አንቺ አሜሪካ ዳቫሊያሲካ ባታቫዲያ ኤቭሪ ጉድ ቲንግ እዚህ ምድር ላይ እግዚአብሔር ያለው በኢየሱስ ስም ለኔ ትሰጫለሽ። እዚህ ላሉ ለወንድሞቼ ትሰጫለሽ። እዚህ ላሉ ለእህቶቼ ትሰጫለሽ። ኤቭሪ ጉድ ኦፖርቹኒቲ ኢን ዲስ ላንድ በኢየሱስ ስም ይሄ ምድር ለእናንተ ያውጣ። አሜን አሜን አሜን። እንደዚህ አልታገልም። እዚህ ጋር ነው ያለው። አንተ አለቱን ምን አረገው? ሰነጠቀው ይላል። ከዛ ውሃ ሰጠ ይላል። in the mighty name of Jesus የቆምኩበት ሰፈር አገር ስቴት በኢየሱስ ክርስቶስ ስም ስልጣን የእግዚአብሔር በረከት ይገናኘኛል። እቺ ምድር በረከት ትሰጠኛለች። አሜን በል። እቺ ምድር በረከት ትሰጠኛለች። ቅባቴ እዚህ ምድር ላይ ይሰራል። አሜን በይ በኢየሱስ ስም። ቅባቴ እዚህ ምድር ላይ ይሰራል። ቅባትሽ እዚህ ምድር ላይ ይሰራል። ምድር ሆይ ምድር ሆይ ምድር ሆይ የእግዚአብሔርን ቃል ስሚ። ማጋባ ጃቫቲና ኮዳ ባራባስ። አረ አሜን አሜን አሜን። የሶስት ለምጻሞችን ኮቴ የፈረስ ኮቴ ያደረገ እግዚአብሔር ያው የተናቁ ድሆች ሆኑ ሪጀክት የተደረጉ ለምጻም የሆኑ ወይ እስራኤል መግባት ረሃብ አለ ወይም ደግሞ ወደዛ መሄድ አንችልም ይገሉናል። የፈለገ ይምጣ ብንሞት እንሞታለን። በረከት ወዳለበት እንሄዳለን። አመኑ እግዚአብሔርን። ተነሱና ተራመዱ። ዛሬ ከዚህ ቀን ጀምሮ በኢየሱስ ክርስቶስ ስም እስከ ዛሬ የያዛችሁ ነገር ደንግጧችሁ ለቋችሁ ይሄዳል። አሜን አሜን አሜን። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ኮቴያቸውን ብዙ አረገው። አንተ ነገስታት እዛ ያሉት ምን አሉ? አረ ሰራዊት ሊጨርሰን መጥቷል። ብዙ ነው። የለምጻም ሪጀክት የተደረገ ገንዘብ የሌለው ዳ ግን በእግዚአብሔር ታምኖ የወጣ በናዝሬቱ ጌታ በኢየሱስ ስም ዛሬ በኢየሱስ ስም ትንቢት እናገርባቸዋል። የሚቀበለኝ ሰው አለ ወይ? በኢየሱስ ስም ነጠላ የሆነ ላይፍ አበቃ። አሜን አሜን።
እግዚአብሔር እንደሌለው ሰው አላለቅስም በል። ተናገሪ በኋላ አታልቅሽ። እግዚአብሔር እንደሌለው ሰው አላለቃቅስም። አንተ ምን እንደሚል ታውቃለህ? መጽሐፍ ሲናገር መዝሙር 91 ላይ ይጠራኛል እመልስለታለሁ። ምን አይነት እግዚአብሔር ነው የምትከተለው እንዴ? እስኪ እጠራዋለሁ ይመልስልኛል። በደንብ በለው በጌታ እጠራዋለሁ ይመልስልኛል። ይጠራኛል እመልስለታለሁ። በመከራው ጊዜ ከሱ ጋር ሆናል። አድነዋለሁ፣ አከብረዋለሁ፣ ረጅም ዕድሜ አጠግባለሁ፣ ማዳኔንም አሳየዋለሁ። በኢየሱስ ክርስቶስ እስከ ዛሬ ያስቸገራችሁ ነገር ኦ ማይ ጉድነስ እስከ ዛሬ ያስቸገራችሁ ነገር ጌታ መንፈስ ቅዱስ እንዲለኛል ኮቴያችሁን አከበድኩት ይላል። የሰራዊት አረኩት ይላል። በጌታ በኢየሱስ በጌታ በኢየሱስ አሜን። አንዳንድ ሰው እንደዚህ ነው አሜሪካ በእነንትና በኩል ነው የመጣሁት በዚህ ምክንያት እንደዚህ ነው እነሱ ረድተውኛል። ግን ሉክ አት ዴር ላይፍ እኔም እንደዚህ ላይፍህን የምታየው በዚህ ሚዛን ነው እንጂ በነከሌ ሚዛን ነው እንዴ? በዚህ ሚዛን ነው ህይወት የሚታየው። አረ አሜን ነው ወይ? አሜን አሜን። እኔ እንደዚህ ሚል መኖሪያ የዘላለም አምላክ እግዚአብሔር ነው የሚል ቃል አለኝ። አሜን ነው ወይ? ጻድቅ ሲራብ ዘሩም እህል ሲለምን አላየሁም፣ አልራብም፣ አላጣም፣ አልቸገርም። ለምን ቢባል የሚመራኝ አለ። አለቱን ምንጭ ያደርግልኛል። አለቱን ውሃ ይሰጠኛል። ፕሮስፔሪቲ ይሰጠኛል። ድል ስኬትን ይሰጠኛል። አሜን አሜን አሜን። እግዚአብሔር ይመራኛል በል እስኪ። ብቻውን በል ማካባታላ ሰው ሳይረዳው በል ዘመድ ሳይረዳው በል አገልጋይ ሳይረዳው በል ጓደኛ ሳይረዳው ብቻውን መራኝ። አሜን አሜን። ታሪክ ያላችሁ ሰዎች አላችሁ እንደኔ ታሪክ ያላችሁ አላችሁ ወይ? ያው እሱ ሲመራ ደወር ያቦት ቀይ ባህር እሱ ሲመራ ምድረ በዳ ነው ደወሪ ይውል ከላይ መና ያወረደ ያበላ ያደርሳል። እሱ ሲመራ ዮርዳኖስ አለ ደወሪ እርገጣው ብቻ ይላል። አንተ ብቻ አምነህ እርገጣው። ዮርዳኖስ ይው እንደ ክምር ቆመ ይላል መጽሐፍ ሲናገር። አሜን ነው ወይ? እግዚአብሔር ሲመራ ሊያሳካልህ ነው። እግዚአብሔር ሲመራ ፕሮስፐር ሊያረግ ነው። ሰክሰስፉል ሊያረግ ነው። ሊያሳምር ነው። ዛሬ አሜን የሚለኝ ሰው በኢየሱስ ስም የመሪ የሆነው መንፈስ ቅዱስ እንደገና ይራፍባችሁ። አሜን 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 አሜን። አረ አሜን ነው ወይ? ሌላ ነገር ልንገራችሁ። እግዚአብሔር ሲመራ ለድል ነው። እስኪ ድል በሉ። በሄድኩበት በሉ። መሸነፍ አልችልም በሉ። እንዴት ይሆናል? ውስጤ እኮ ያለው እግዚአብሔር እንዴት ይሸነፋል? የማይሆን ነገር ሰሙን። ግብፃውያን እስራኤላውያን ለቀቁ። ከዛ በኋላ ከቀይ ባህርን ከተሻገሩ በኋላ በጣም ብዙ ጠላት መጣ። ከብዙ ጠላቶች አንዱን ልንገራችሁ፣ አማሌቅ ይባላል። ትዝ ይላችኋል። አማሌቅ ተከራከረ ይላል መጽሐፍ ሲናገር። አማሌቅ በጣም ስትሮንገስት ኤነሚ ነበር የእስራኤል። አማሌቅን ለማሸነፍ ሙሴ ተራራ ላይ ወጥቶ እጁን ከፍ አድርጎ ሲደክሞ እነ ሆርና አሮን እጁን ከፍ አድርጎ ሲይዙ በጣም ባትሉ ልዩ ነበር። ግን እግዚአብሔር እንደዚህ አለ። አማሌቅ እንዴት አድርጎ እንደተከራከረ አስታውሰ። የዛን ጊዜ አማሌቅን ያሸነፍኩልህ እኔ ነኝ ይላል። አየ ለምን? ከሙሴ ጋር ያለው እግዚአብሔር የሚመራቸው እግዚአብሔር ምንም አይነት ጠላት ይምጣ እነሱ ምንድነው የሚጠበቅባቸው? አምነው ወጥተው መዋጋት ብቻ ነው። ከጎናችሁ ያለውን ሰው እመነው ብቻ ብሉት። ካንተ የሚፈልገው እምነት ብቻ ነው በሉ።